ኢትዮጵያን በጤና ቱሪዝም ዘርፍ መዳረሻ ለማድረግ መንግስት ባለፉት ዓመታት ለዘርፉ ትኩረት ሰጥቶ እየሰራ ይገኛል። ለዚህም አዳዲስ የጤና ተቋማትን የመገንባትና ነባር ሆስፒታሎች ላይ የማስፋፊያ ስራዎች በስፋት ተሰርተዋል። ኒው ሊፍ ሜዲካል ኮምፕሌክስ በዛሬው ዕለት ተመርቆ ወደ ስራ ገብቷል። በምረቃ ስነ ስርዓቱ ላይ መልእክት ያስተላልፉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕከሉ ለከተማዋ ብሎም ለኢትዮጵያ የጤና ቱሪዝም ዘርፍ ትልቅ አስተዋጽኦ የሚያበረክት እንደሆነ አመላክተዋል። የጤና ቱሪዝም መዳረሻ እናደርጋለን ስንል እንደ መንግስት የምንሰራውን ብቻ ተማምነን አልነበረም። እንዲህ ሊሰሩ የሚችሉ እልህ የገባባቸው ጨክነው ኢንቨስት የሚያደርጉ ኢትዮጵያውያን አሉ ብለን ስላመንም ነው። ያንን ካልንበት ጊዜና በርካታ ጥረቶች ውስጥ ከገባን ወቅት ጀምሮ በርካታ አዳዲስ የጤና ማዕከላትን ማየት ጀምረናል። በጤናው ዘርፍ ላይ የሚደረገው ኢንቨስትመንት የማህበረሰብን ጤና ለመጠበቅ ብሎም ለሀገር እድገት ትልቅ ድርሻ እንዳለው ከንቲባዋ አንስተዋል። ዓለም በጤናው ዘርፍ የደረሰበትን ቴክኖሎጂና የላቁ መሳሪያዎችን የያዘው ማዕከሉ በምስራቅ አፍሪካ 3ኛ ደረጃ ላይ የሚቀመጥ ነው። ይህም ከሀገር ውስጥ በተጨማሪ ከሌሎች ሀገራት መጥተው ሕክምና የሚያገኙበት ማዕከል እንደሆነም ነው ከንቲባዋ የተናገሩት። ኬንያ ላይ አለ። ቀጥሎ ኢትዮጵያ ናት የሰራችው ላፍቶ ስፔሻላይዝድ ሆስፒታል ላይ። ዛሬ ደግሞ እነ ዶክተር ኢማን አሳይተውናል። እንደዚሁ እየቆጠርን እያደግን እየፈጠን ኢትዮጵያ የሚመጥናትን ኢትዮጵያውያን የሚመጥናቸውን ሌሎችም ደግሞ ኢትዮጵያ ጥሩ ሕክምና ማዕከል አለ ብለው በእኛ ተማምነው የሚታከሙበትን እድል የምንፈጥርበት ነው። እየፈጠርን ያለ ነው። ይህንን አጠናክረን እንቀጥላለን። የኒው ሊፍ ሜዲካል ኮምፕሌክስ መስራች የሆኑት ዶክተር ኢማን አብዱራህማን በበኩላቸው የህክምና ኮምፕሌክሱ ዘመናዊ የህክምና መሳሪያዎችን የያዘ እንደሆነ አመላክተዋል። በተለይ በካንሰር ምርመራ የበሽታ ደረጃውን ስርጭት በመለየት የህክምና እቅድ በማዘጋጀት እና የህክምና ውጤትን በመከታተል ረገድ የላቀ አቅም የሚፈጥር ቴክኖሎጂ ነው። ተቋማችን 110 በላይ የህክምና አልጋዎች፣ 8 አድቫንስድ ቲያትሮች፣ ካትላብ፣ የልብ ህክምና የሚደግፍ ሀርት ላንግ ማሽን እንዲሁም የላቀ የነርቭና የአእምሮ ህክምና፣ የአዋቂ የህፃናት ጽኑ ህክምና፣ የመካንነት ህክምናና ሌሎች ስፔሻሊቲና ሰብ ስፔሻሊቲ አገልግሎቶችን በአንድ ማዕከል ያሰባሰበ ዘርፈ ብዙ የላቀ ህክምና ተቋም ነው። የአዲስ አበባ ከተማ አስተዳደር በጤናው ዘርፍ በቀጣይነት ትኩረት ሰጥቶ እንደሚሰራም ተመላክቷል።